አለ በደህና ጊዜ እግዚአብሔር ይመስገን። እግዚአብሔር ልጅ ነን ቆይተናል። ከባርነት ወደ ልጅነት እናመሰግናለን። እግዚአብሔር ይመስገን ስለ ሁሉም ነገር አሜን። እና ሰላም ይካን ሞላ ማለዳ ማጀቹ ሞላ የቹን የተከታተልኩ ነው ትምህርት ሁሌም ከኋላ ከታችኝ እዚያ ነው። ሞላ ማለት ምን ማለት ነው? እኔ እንጃ እንግዲህ እሱን ትርጓሜውን አላውቅም። ሞላ ማለት እኔ እንጃ እንግዲህ እንደዛ እንዴት እንደው ሞላ አማርኛ ነው። አማርኛ ሙሉ ማለት ነው። ሙሉ እንደማለት ይመስለኛል። ኦኬ መልካም። እሺ በጣም ደስ ይላል። በርቱ። ሁሉም ቤተሰብ አመልጧል። ሁሉም ቤተሰብ ክርስቲያን ሆነዋል። ሁሉም ቤተሰብ ክርስቲያን ሆኑት። ሙሉም ነው። አመልጣችኋል። እናንተ ወረቤት ጓደኛ ካላው ታገል። እሺ ችግር የለውም። እንግዲህ ከዚህ በኋላማ እንደ ወደፊት ነው ወደ ኋላ የለም። እሺ በርቱ። እሺ እናመሰግናለን። ኦኬ እንዳልኳችሁ እንግዲህ ንጽህናን እኛንን የጀመርነው የሚሉት አካላት ንጽህና ጀማሪዎቹ ሙስሊሞች ማሜ እንዴት እንደነበረ ዛሬ የምንዳስሰው ይሆናል ማለት ነው። ሰሃቦች የሙሐመድን አክታ አንድም መሬት አይወድቅም ዘለው ቢቀልቡት እንጂ ይላል። ለምንድን ነበር የሚቀልቡት? ክፈትለት ቡሃሪ 27:31 ላይ ተቡሃሪ ነው የምንሰጠው። የሙሐመድን አክታውን እንቱ ሲል ሮጠው ይቀልቡታል፣ መሬት ወድቆ አያውቅም ይላል። የሙሐመድ አክታ መሬት ማወድቅበት ምክንያት ለምን እንደሆነ እሱን ነገር ነው። ቀጥል ሀዲሱ ነው የሚለው እኛ አይደለንም። ኮመንት ላይ ሞዴሬተሮች ኮመንት የሚሳደቡ ስርዓት አስይዙ። ኦኬ አሁን ሙሐመድ አክታውን መሬት ማይወድቅ ከሆነ ሀዲሱ ትልቅ ነው። አይ ቲንክ ምራቅ ያለበት አካባቢ ላይ አድርግልኝ። ወደታች አወርደው፣ ትንሽ ደብዘዝ ብሏል። ደብዛዛ ነው ነገር አንድ ቀንም መሬት የሙሐመድ ለሀጩ ወድቆ አያውቅም። ተወርውረው ቀልበው ለሀጩን የሚጠጡት ቢሆን ወይ የሚታበሱት ቢሆን የሚቀቡት ቢሆን እንጂ። ስለዚህ ሙሐመድ እንዲህ በተፋ ቁጥር ሲጠብቁት ነበረ። ግራ ቀኝ ከፊቱ ከኋላ ሆነው ምራቁን የሚተፋ ከሆነ በየትኛውም ዳይሬክሽን እንዳይተፋ ይቀበሉት ነበረ። መድኃኒት ስለሆነ ማለት ነው። የሙሐመድ ለሀጭ መድኃኒት ነው ብሎ እያመናል። ሃይኬል ክርስቲያን ኦኬ። እንደምትመለከቱት የላኛውን ዝቅ አድርገው ሲ ኦኬ ይበቃል። ኢፍ ሂ ስፓት ዘ ስፓይታል ውድ ፋል ኢን ዘ ሃንድ ኦፍ ዋን ኦፍ ዜም ማሌ say that the prophet's companion who would rub it on his face and the skin ፊቱ ላይ እና ምን ይለዋል ሰውነታቸው ላይ ለሀጩን ይተባበሱታል። ቅባት ነበረ የሙሐመድ ለሀጭ መድኃኒት ነበረ። የቆዳ መድኃኒት ስለሚሰጥ አይደለ? የሚጠጡትን ደግሞ ኔክስት እናሳያችኋለን። ይሄው አዲስ ላይ አይ ቲንክ ከላይ ቆርጠዋል የተወሰነውን እንጂ መቼም አይወድቅም የሚል አለ። ምን ቢሆን እንጂ በእጃቸው ዘለው ቢቀልቡት እንጂ። እሺ ማን የገባው? ኪወርድ ተጠቀም። ስፓት ምትለዋን ጻፋት በኪወርድ ፓት ምትለዋን ስጽፋት። ኦኬ በቃ ያው እሱ ተያተው በቃ ምን ይላል? ከሙሐመድ የሚወጡትን
ከሰውነቱ የሚወጡት ተበሩክ ያደርጋሉ። እናንተስ ታደርጋላችሁ ወይ? ትጠጡታላችሁ ወይ? ከመሐመድ ሰውነት ውስጥ የሚወጡ አክታ። እንኳን ደህና መጣ አረብኛ ስም ወይም መጣሽ። ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። ሰሃቦቹ የመሐመድን ምራቅ መሬት እንዳይወድቅ እየዘለሉ ይቀርቡ ነበር አይደለ? እና ምን ይሁን? ኦኬ፣ ምን ላይ ያደርጉት ነው ምራቁ? ያው እያልከው እኮ ነበር፣ ተበሩክ እያደረጉበት አልክ። ኦኬ፣ አንተ ብታገኘው እንደዛ ታደርጋለህ? ልብና አድርጌ ችግር አለ? የመሐመድና አክታ ወይንም ደግሞ ቮሚት ቢያደርግ ቢያስታውቀው፣ ስለዚህ ትቀበዋለህ፣ ትጠጣዋለህ? እሱ ደስ የሚል ቃል አይደለም። ያው ትልቅ ሰው ስለሆንክ እንዲህ አትጠቀም። ሐዲሱ የሚለው ምራቅ ነው የሚለው በሱ ስፖርት ብቻ ተንቀሳቀስ። ከሰውነቱ የሚወጣ ያው አክታው እንደዛው ነው። ትልቅ ሰው ስለሆንክ እንደ ትልቅ ማውራት ማለት ወደ ላይ ቢለው አክታው ምናምን ስትል እንደዛ ደስ አይልም። ትልቅ ሰው ነህ፣ ሐዲሱ በሚለው ብቻ ወራ በቃ መልስ ታገኛለህ። ዋናው ነገር እምነቱ ይፈቅዳል አይፈቅድም የሚለው ላይ ማውራት ነው። ስለሚፈቅድ ተደርጓል የዛን ጊዜ። አሁንም ቢሆን በእሳቸው ምራቃቸውን ተበሩክ ማድረግ ኢትስ ኦኬ። ነብዩ ሰለላሁ ዐለይሂ ወሰለም እያደረጉ የነበሩት ሱሐቦች ሲያደረጉ አልከለከሏቸውም፣ ዝም ነው ያሏቸው። አዘዋል በዛን ጊዜ መሐመድም አዘዋል። ሲያዙም አንደኛው የሸሪዓ ህግ ነው። መሐመድና ባይታዘዝ ቆይ ታዘው እነኛ የታዘዙት ለምሳሌ አቡ ሙሳ እና ቢላል መሐመድ ታጠበና ተጉመጥምጦ የተፋውን ጠጡ ብሏቸዋል። አንጠጣም ቢሉ አንታዘዝም ቢሉ ይችላሉ? አንታዘዝም አይሉም። እነሱ ቢሉ ይችላሉ ወይ? አይችሉም። ለምን መታዘዝ የመሐመድን የተጉመጠመጠበትን የእሱን እጣቢም አንጠጣም ቢሉ ይኸውልህ አጎቴ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል ነቢዩ ሰለላሁ ዐለይሂ ወሰለም። ይዘውላችሁ የመጡትን ነገር ማናቸውንም ሳታማኙ ተቀበሉ፣ መርሐባ ብላችሁ ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ፣ እሳቸው የከለከሉትን ደግሞ ተከልከሉ ይላል። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች የሚጎዳ ነገር ሆነ ለአንድ ሰው የሚጎዳ ነገር አያዝምም፣ አይከለክሉም። ስለዚህ ለምን መሰለህ ስለዚህ እንደዛ ከሆነ ወማ ينطق عن الهوى إن هو ከራሱ አይናገርም ወይ ቢሆን እንጂ ተበሩክም ደግሞ በክርስትናም አለ። መሲሁም እንደዛ ያደርግ ነበር፣ ያብስ ነበር። ስለዚህ እንደዛ ከሆነ ከራሱ ማይናገር ከሆነ ወይ ከሆነ ይህን አላህ ነው የመሐመድን እጣቢውንና የተጉመጠመጠበትን ወይም ምራቁን ጠጡ ብሎ ያዘዘው አላህ ነው ማለት ነው። የአላህና የመልእክተኛው ትእዛዝ የአላህና የመልእክተኛው ትእዛዝ እንደሆነ ነው የሚቆየው። አዛዡ አላህ Subhanahu Wa Ta'ala ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መልእክትን አድራሽ ናቸው። ስለዚህ አሁን ከልብ ወለዳቸው የሚያደርጉት ነገር የለም ማለት ነው። መልካም። ስለዚህ መሐመድ ከራሱ ምንም የሚያደርገው ነገር ከሌለ የኔን እጣቢውንና ምራቄን ጠጡ ብሎ ያዘዘው መሐመድ ቢናገረውም አዛዡ አካል አላህ ነው ማለት ነው። የአላህ ትእዛዝ ነው፣ ምንም ጥርጥር የለውም ብራዘር። ስለዚህ እሺ ይሄንን አንታዘዝም ያንተን እጣቢንም ምራቅንም አንጠጣም ቢሉ ከእስልምና ይወጣሉ ማለት ነው። ከእስልምና መውጣት ሌላ ነው፣ ወንጀለኛ ይሆናሉ። አቸኩል። ከእስልምና ዝም ብሎ አይወጣም። ከእስልምና የሚወጣው ከእስልምና ሱራ 465 ላይ ቀደም አንተ ሱረቱ ሐዲድ ላይ 7ኛውን አያ ጠቅሰህ ምን አልክ? ሱራ 59 7ን ጠቅሰህ ማንኛውንም ነገር ነብዩ የሰጣችሁን ያዙ፣ የከለከላችሁን ተከልከሉ አልክ። ይሄ ትእዛዝ ነው። ሱራ 33 ላይ ደግሞ አላህና መሐመድ ለፈረዱት ለናንተ አንዳችሁም ለውጥ የላችሁም ይላል። ከፈረደ መሐመድና አላህ ለውጥ አንዳችም የላችሁም ከተባለ አልታዘዝም ካልክ አመፀኛ ብቻ አትሆንም። ተጨማሪ ማስረጃ ትወጣታለህ ከእስልምና። ተጨማሪ ማስረጃ ሱረቱ ኒሳ 65ኛው አያ ላይ በሱ በተከራከራችሁበት
ሙሐመድን እስካላስፈረዳችሁ ድረስ ወይንም እሱ ያላችሁን ሙሉ ለሙሉ እስካልታዘዛችሁ ድረስ አማኝ አይደላችሁም ይላል። ስለዚህ ሙሐመድ የሰጠህን ካልተቀበልከው፣ ያዘዘህን ካልታዘዝክ ለውጥ ማምጣት ትችላለህ ማለት ነው። ለምሳሌ እሱ ጠጣ ብሎ አልጠጣም ካልክ የሙሐመድንም የአላህንም ህግ አልታዘዝም ብለህ በእንቢተኝነት መቀጠል አትችልም። እንደ ቁርአን አስተምሮ አትችልም። እውነት ነው። ማችል ከሆነ ደግሞ ስለዚህ ግዴታ መከበር አለበት። ኦኬ፣ ስለዚህ ግዴታ ትጠጣዋለህ። ስለዚህ ለድነቴ ያስፈልገኛል ሲያዝ እነኛ ሰዎች ግዴታ የእሱን ጣቢውንና ምራቁን የመጠጣ ግዴታ ነበረባቸው ማለት ነው። እንደውም እንደ ግዴታነት አይደለም ነበር፣ እነሱ ፈልገውት ነበር የሚያደርጉት። ብራዘር ግዴታ ምናምን ውስጥ ለምን ትገባለህ? የዛን ጊዜ እኮ ፈልገውት የሚያደርጉት እኮ በኋላ ነው። ፈልገው ነበር የሚያደርጉት። ምክንያቱም ደሜ ከደሙ ጋር የተቀየጠ ገነት ይገባል ካላቸው፣ በእኔ ምክንያት ተበሩክ ካደረጋችሁ በረከት ታገኛላችሁ፣ ገነት ትገባላችሁ ካላቸው ኔክስትማ ተፈልገው ያደርጋሉ። በመጀመሪያ ግን ለምሳሌ ለአቡ ቢላልና ለሙሳ ለምሳሌ ትእዛዝን የሰጣቸው ለአቡ ሙሳ ሶሪ ምን ፊቱን ታጠበ፣ እጁን ታጠበ፣ ተጉመጠመጠ፣ ተፋበትና ጠጡት አላቸው። ይሄ ትእዛዝ ነው እንጂ ፈልገውት አደረጉት የሚባል አይደለም። እነኚዎቹ ግን አሁን ያነበብነው ሳሂህ ቡኻሪ ላይ ያለው ደግሞ 1731 ላይ ያለው ይሄ ደግሞ ምንድን ነው? እነሱ ሲለፋ ዘለው እንደሚቀርቡት እንደሚይዙ፣ ምራቁን እንደሚታበሱ፣ እንደሚቀቡ ይናገራል። ይሄንኛው ኔክስት የሚመጣ ነው። ምክንያቱም አንድ የጠጣ በዚህ ምክንያት ድነት ታገኛለህ ከተባሉ ኔክስት ትሻማለህ። እንደውም እነሱ ሆነው እንደውም የዋህ ሆነው እንጂ ሳቦቹ ሙሐመድን ገለው ራሱ ደሙን አለመጠጣታቸው፣ ምራቁን ለመውሰድ ብለው አፉን ከፍተው አንቀው ራሱ ማለታቸው ገነት ለመግባት ብለው፣ ምክንያቱም እስተሚተፋ ድረስ መጠበቃቸው ራሱ ታጋሽ መሆናቸው ነው። እንደውም ምክንያቱም በረከት የሚያስገኝላቸው ከሆነ ገነት የሚያስገባቸው ከሆነ እስከሚተፋ መጠበቅ ራሱ አስበዋል። እሺ እንደዛ ስለሆነ ደግሞ ለዛ እኮ ነው በጣም የሚገርመው ለነብያቸው ያላቸው ታዛዥነት ነው በጣም ልዩ ያደርጋቸው እኮ። ይሄ እኮ ታዛዥነት አይደለም፣ ባሪያ እኮ ነው ያደረጋል። ታዛዥነት ሳይሆን የሙሐመድ ባሪያ ነው የሆኑት። የእሱን ሽንት የጠጣቻለች፣ የእሱን ደም የጠጣለ፣ የእሱን ምራቅ የጠጣለ፣ የእሱን የፀጉሩን እጣቢ ሽንት የጠጣለ። እስኪ መረጃ አሳየኝ። ያውም ኢትዮጵያዊቷ ነቻ፣ ኢትዮጵያዊቱ ሰራተኛው የሽንቱን ጠጥታ። አዋ ቆይ እንሄዳለን እዛ ላይ ከፀጉሩ እጣቢ እስከ ልብሱ እጣቢ። አይ የሽንቱን አሳየኝ እስኪ ብራዘር። ትንሽ ዘለል አልክ መሰለኝ። ችግር የለውም ለእኔ ለውጥ አያመጣም በነገር ላይ በሰማም፣ ግን እስኪ መረጃ ካለ አሳየኝ እስኪ። ችግር የለውም ቀጥል። አንተ ካለ ላክልህ ኪታቡን ወይንስ አንተ ካለ? አይ የለኝም፣ አንብብልኝ። ሁለቱም ጋር ሁለቱም ትርጉም ቀጥልሽ አንብብለት። በዶላር ድምኔት በእንትን ቁርአኒክስ.ኮም ላይ ሁሉም አለ። እሺ እዚህ ጋር ላንብብልህ። ነብዩ መረጃው መጀመሪያ የት እንደሆነ ጠቅስልኝ። እሺ በሐቂም እንትን ብሎታል፣ ሁሉም አስቀምጠውታል። አውተንቲክ መሆኑ ተዘግቧል። ላንብብልህ። አይ እንደዛ ሳይሆን ሐዲሱ የት እንደሚገኝ በሐቂ ያለ እኮ በሐቂ ዘግቦታል። በሐቂ የሐዲሱ ደረጃ ምንድን ነው? ሶሒህ ነው ራሱ ይናገራል። እኔ ከምናገር ስናነበው ይናገራል። ነብዩ በሐቂ ፖሊስ ቆይ እናንብበውና አረብ ሐቂ ስንት አይባልም። ቆይ አንዴ እናንብበው። ነብዩ ሰላም በሳቸው ላይ ይላል። ከዛ የሚሸኑበት ከአልጋቸው ስር የሚያስቀምጡት የእንጨት ጽዋ ነበራቸው። ተነስተው ፈለጉት፣ ነገር ግን ሊያገኙት አልቻሉም። ስለሆነም ጽዋው የት አለ ብለው ጠየቁ። ከሀበሻ ምድር አብራታት የመጣች የኡሙ ሰላማ አገልጋይ በሪራ ጠጥታዋለች አሉ። ማን? በሪራ። ከሀበሻ ምድር ከኡሙ ሰላማ ጋር የመጣችው በሪራ ጠጥታዋለች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በአንቺና በእሳት መካከል መከላከያ በማድረግ ራስሽን ጠብቀሻል አሏት። የሀዲሱ ሊቅ ብይን ማጠቃለያ የልና ማለት ነው። አስተላላፊዎቹ አብደላ ኢብን አሕመድ ኢብን ሐንበሊ እና የሐኪም ሲቀሩ ሶሒህ ሐዲስ አስተላላፊዎች ናቸው። ሁሉም ቢሆኑ የታመኑ ናቸው። ተራኪው ያው ኢማም ቢን
ሩቀያ ካለ በኋላ ምንጩ ደግሞ የሐዲስ ሊቁ ሀይሰሚን ብሎ ያስቀምጥላል። ምን ላይ ይገኛል ላልከው ገጽ ወይም ቁጥር ላልከው መጅሙዕ አልዘዋኢድ ቮሊዩም 8 ገጽ 278 ላይ ይገኛል ማለት ነው። ጎበዝ። እሺ ስለ ሐዲሱ ደረጃ አያወራም። ኤኒዌይስ ምን አለ ሲያነብ ምን አለ ግሬዱ ካላወራ ደግሞ ፈትዋ የተሰጠበትንም ይኸው ማቅረብ ይችላሉ። እዚህ ጋር ፈትዋን ከፍ አድርግልኝ ትንሽ ፈትዋን ስላለኝ ነገር ኦኬ ያ on the authority of Umayha bint Ruqayya Umayma okay Umayma bint Ruqayya he said that the Prophet sallallahu alaihi wasallam ምናምን used to run it in container and put it under his bed እቺ ታውቃታለህ? ኢትዮጵያዊ ነኝ ታውቃለህ? ናም አውቃለሁ። ከዛ መሐመድ ሽንቱን የሚሸናበት አልጋ ስር የሚያስቀምጠው እንትን ነበረችው ኮንቴነር ወይንም ደግሞ ፖፖ ነገር ወይንም ገበቴ ነገር ማለት ነው። እና ሽንቶ ያስቀምጥ ነበረ። once he urinated and put it under his bed when he came back he found the container empty ሸንቶ ኮንቴነሩን አልጋ ስር አስቀምጦት ነበረ እና ኮንቴነሯን ሲያያት ባዶ ነች፣ ሽንቱ የለም። ሽንቱን አጣው ማለት ነው። የቱ ጋር ነበር? when he asked an Abyssinian woman called Barka who used to serve him about the rat which was in the container, she told him that she had drunk it. ጠጥተዋለች። ሐዲሱ ምንድን ነው ይላል? the narration of on the authority of Ibn Jurayj ነው ያ the Prophet sallallahu alaihi wasallam supplicated to the የቱ ጋር ነበር ግሬዱ የሚያስቀምጠው? ኤልነስ ከፍ አድርገው ከፍ አድርገው ኦኬ which story ከላይ መሰለኝ ከላይ የሚያስቀምጠው መሰለኝ እዚህኛው እንትኑ ላይ ሊንኩ ላይ ግባና እዛው ላይ እንትን በለው ከደሙ ጋር ብሮ ያስቀምጠዋል። አላኪሚ ላይ ያለ ብሎ ፈተዋው ላይ ራሱ ላይ ግባ። የቱ ጋር ያለው? አንደኛውን ሐሰን ይለዋል፣ አንደኛውን ሳሂህ ይላል። አይታየኝም ለኔ። እንደዛ ነው። እንትኑ ላይ ገባልኝ፣ ዌብሳይቱ ላይ ማስታውሰው ራሱ ስላም ወይ ኦተንቲክ ወይንም ሳውንድ ብሎት ሳሂህ የተወሰኑ ያሉት አሉ፣ የተወሰኑት ደግሞ ሐሰን ብለውታል። አብዛኛዎቹ ዶይፍ ነው ያሉት። ዙፎ የረተው እንደው የማይሆን ነገር አታወራው ፈጠረ። ክፈተው። ምን ኮነህ ነው? ቆይ አንተ ክፈተው። አሁን አሳያለሁ። ክፈተው ክፈተው። ምን አለ ትምህርት እንትን ባትል አንተ ወይ ታፈ ነገር የምትጽፈው ምንድን ነው የምጽፈው? ለምን ነው መስልምና ይሄ ነገር ተቀባይነት ዋይቶ ነው ቢኖ እየከፈተ ነው ሎድ እያደረገ ነው። ኦኬ መልካም እስላማዊ ያ ስለዚህ ከመሐመድ የወጣ በሱ ተበሩክ ማድረግ በሱ መጉመጥመጥ እሱን መጠጣት ይቻላል። መሐመድ የተናገራቸው ደግሞ አሉ። ከደሙ ጋር የተያያዘ ደሜ ከደሙ ጋር የተቀየጠ ምንድን ነው ያለው መሐመድ ታውቀዋለህ? ደሜ ከደሙ የተቀየጠ ምንድን ነው ያለው? ገሃነም ይገባል ነው ገነት ይገባል ነው ያለው? አላውቀውም። ሐዲሱ ገነት ይገባል። ዞቤር በአንተ እንትን አብራራ። ምን ማለት ነው? ደሜ የጠ ማለት ነው። ደሜ ከደሙ የተቀየጠ ማለት እና ምን ማለት ነው? ምን ማለት ነው? ደሜን የጠጣ የሚል አለ ነው? ዝም ብለህ በራስህ ተፍሲር ነው እየፈሰድክ ያለው? ያው እዚሁ ፈተዋ ላይ እሰጥሃለሁ አለ። አንዴ ከፍ አድርግልኝ ፈተዋ እዚሁም ላይ ደሜን የጠጣ ጀነት ይገባል እኮ። ይሄንን ያለበት ምክንያት ደሙን ስለጠጣ ነው። በጣም ብዙ ዌብሳይት ነው። በብዙ ቦታ እሰጥሃለሁ። ችግር የለውም። የእንትናን ፎቶ ቪዲዮን ታስደምጠዋለህ፣ ችግር የለውም። የኡስታዝ አደላም ቪዲዮንም ታስደምጠዋለህ፣ ችግር የለውም። ስለማያውቁት ነው። ኤኒዌይስ ከፍ አድርገው
ቀጥል። አልሙሂም አሁን ያወራችሁት ሙሉ በሙሉ ሀዲሱ ዶይፍ ነው። እሺ ወላሂ አንድ ጊዜ ዋብ የላም ልገረህ እፎይን ካላመንከው እፎይን ማመን ግዴታ አይጠበቅብህም። ሄደህ ጠይቀው። ልክ እንደዚህ ሰውዬ ይሄ ሰውዬው ቀጥታ ሄዶ ጠይቋል። ምን ብሎ ነው የጠየቀው? ኢዘር ኤ ሀዲስ stating that there was a companion who drink the urine of or the blood of the Prophet sallallahu alaihi wasallam የመሐመድን ደምና ሽንት የጠጣ ሰሃባ አለ ወይ ብሎ ኩዌሽን ጥያቄ ጠይቆ ሲመልሱለት ምን አሉ? ይሄው በአብደላ አልዙቤር በአባቱ በኩል እንትን የተባለ የተተረከ ሐዲስ አለ። የጠጣው ራሱ አስቀድሞ ለአጩን ሲጠጣ የነበረ ሰው ነው። ለአጩን በልጅነቱ ሲጠጣ ነበረ። እሱ ሰጣለሁ ከቡሃሪ ላይ ሰጣለሁ ስትፈልግ። እኔስ ይሄ ትእዛዝ እኮ ያለው ይሄ ትእዛዝ አይደለም። ሰው ለበረከት ብሎ ድንጋይ አትሁን እባክህ። ለትእዛዝን አይደለም ነው ምናምን የሚለው ውስጥ አትግባ። መጠጣቱን ቅድሚያ አፌር የምታደርግና ከዛ መሐመድ ደሜ ከደሙ የተቀየጠ እሳት አይነካውም ለምን እንዳለ እያመጣንብህ ነው። የጠጣ ኔክስት ከስር ትሆናለህ። አብያው ተረጋጋ። በመጀመሪያ ፕሊስ ተረጋጋ። በመጀመሪያ የጠጣ የለም ብለህ ነበር ስሞግት የነበረው። አሁን ደግሞ መጠጣቱን ስታ ደግሞ አይ ትእዛዝ እኮ አይደለም ቢጠጣ ወደሚለው ውስጥ ልገባ ነው። ተረጋጋ። ደሜ ከደሙ ጋር የተቀየጠ እሳት አይነካውም ያለበትን እኔ በፈለግከው በጣም በርካታ መጽሐፍቶች ይሰጣለሁ። እዚሁ ፈተዋ ላይ ስለተከፈተ ነው። አስቀድሞ አብደላ ምን አደረገ? ቱክ ዘ ብለድ ኤንድ ድራንክ ኢት ዌን ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ዛርን አባውት ምናምን ኦርደር ሂም ትንሽ ከፍ አድርገው ሙሐመድ ድፋ ብሎት ነበር። ካብድ ተደርጎ ነው ደሙ ተቀርቶ ሙሐመድ አብደላ ኢብን ዙቤርን ይህን ደም ድፋ ሲለው ወስዶ ጠጣው። ከዛ ምንድን ያለው ሙሐመድ መጠጣቱን ሲያቅ ምን አለ ሙሐመድ? ለምን ጠጣ? መጠጣት የለብህም እና ያለው አይደለም። ምንድን ያለው? ፕሮፌት ሰለላሁ ዐለይሂ ወሰለም ምናምን ምን አለ? for him not to be touched by the hellfire በእሳት አይነካም ወይንም ደግሞ በሲኦል አይነካም ነው ያለው። ወይንም ሲኦል አይገባም ነው ያለው። ምን ስላደረገ? ደሙ ስለተጠጣ። ቴንኪዩ። እዚህ ላይ የምትለዋለህ ሙሉ በሙሉ ሳክስ ነው። ለምን በለ ቆይ ሀዲሱን ክፈተው። እዛው ላይ ግሬዱን ታሳየናለህ። ጭንቅላት አልባ አካል አምላኪ ስትሆን ሁሌም መዋሸት ልማድ ስለሆነ ሳሂህ የሚለውን አሳየው። ከፍ እናደርግህ እናንተ ደግሞ ሳክስ መሆኑን ታሳየናለህ። ከፍተህ ሳሂህ የሚለውን አሳያቸው ለሰው። መጽሐፉን ተወው። ቆይ መጽሐፉን ተወው። መጽሐፍ ውስጥ አትግባ። ይህንኛው ላይ ብቻ ሳይ። እንደነዚህ አይነት ደናቁርት ጭንቅላት አልባ አካል አምላኪዎች ብዙ መልፋት አያስፈልግም። ግሬዱ ምን ይላል? ሳሂህ ኦተንቲክ እና አንተ ጭንቅላት አልባ አካል አምላኪ ላዋርደህ ክፈት። አሁን ሳክስ መሆኑ ክፈት፣ መረጃ ክፈት። አንተ ቆይ ለምን ትሳደባለህ? እፎይ በስነ ስርዓት ማውራት አትችልም? መረጃ ሳክስ ነው እያልክ አይደለ? እኔ ጽፌው አይደለም። መሞገት ትችላለህ። እኔን ሳይሆን መተቸት ያለብህ እነኚህ ይህንን የጻፉት ኡስታዞቻችን ሳክሳም እንትናን አዘጋጅልኝ፣ የኡስታዝ አለላንም ቪዲዮውን አዘጋጅልኝ። ሳክስ የአንተ ኡስታዞች መስጊድ ላይ ቁጭ ብለው የሚያስተምሩት ውሸት እና ሳክስ መሆኑን ሙሐመድ ደግሞ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ያንተ ዋና በመጅሊስ ደረጃ ታዋቂ ኡስታዝህን ጋነም ይገባል ብለኸኝ ትወጣለህ ዛሬ። እኔ ብቻ ሳልሆን እኔ ስለማላም ነው ሰከስኩ ልበል። ይሄን የመጽሐፉልን ማአት መጽሐፍ ታመጣብሃለሁ። ቀጣይ ግን ኡስታዝ አለላን ደግሞ ጋነም ይገባል ትላለህ። ይህንኑ ፈስሮታል እሱ። አሁን ክፈት። እሺ አሁን ክፈት፣ መረጃ ቅድሚያ ክፈት። ቪዲዮ እየላኩልህ ነው። ቪዲዮ ክፈት። የአንተን ተረት ተረት ጭንቅላት አልባ አካል አምላኪዎች ተረት ተረት አንሰማ። መረጃ ክፈት። ተረት ተረት ማለት አንተም ስላሴ ሰረዳይ ብለህ እኮ አታስረዳኝ። ክፈት። ጭንቅላት አልባ ተረት ተረት እያመለክ ተረት ተረት ነው የቤት ልታወራ አትችልም። መረጃ ካለ ክፈት። ተረት ተረት ማውራት እኛ ቤት አይቻልም። እንደኔ ሰውዬ እኔ ልሞግት ሞክራለሁ አይደለ?
እኔን እንደሚሞክራለህ የራስን አስተምሮ ቻሌንጅ ማድረግ ትችላለህ። ይሄንን ሳሂህ ያሉት ሐሰን ያሉት ወራዳ ቆሻሾች በነብያችን ላይ የቀጠፉ ናቸው ብለህ አሉ የምትላቸውን እንትኖችን ሙፈሲሮችህን የሐዲስ ሊቃውንቶችን መሳደብ ትችላለህ፣ እኔን አይደለም። ሙሐመድ ደግሞ በእኔ ላይ የቀጠፈ የዋሸ ጋነም ይገባል ብሏል። እነኝን አካላት ወደ ጋነም ትልካቸዋለህ እኔን ሳይሆን። አንድ ቀጣይ ልስጥ፣ አዘጋጅ መረጃውን። እስከዛ ዝም ብለህ ግን አታወራትም፣ ዋብያው ትሞታታለህ እንጂ። ይሄንን ኡስታዝን ለምሳሌ ጋነም ትከተዋለህ። አዳምጥ። ጭንቅላት አልባ አካል እያመለክ አንተም ተደፍናል። ጭንቅላት አልባ። ይሄ ኡስታዝ ለምሳሌ ይህን እኔ ያልኩትን ደግሞታል። ቀጥለው የለሃጩን ተወውና እንትኑ ላይ ብቻ የለሃጩን ተወውና የደሙን ፓርት ብቻ ለሃጩ ላይ ጥያቄ ስላላ ጭንቅላት አልባው ለሃጭን መጠጣቶቸው ምን ያስፈልጋል? የደሙን ፓርት ብቻ የለሃጩን ማታምነው መረጃ የለሃጩን መስማት ትፈልጋለህ? የለሃጩን መስማት ትፈልጋለህ? አስቀጥለው ጭንቅላት አልባ አምላኪ ያለ ውሸት አታውቁም። ወራዳና ቆሻሻ ስለሆናችሁ መረጃ መጥቶለት እኔን ይሰድበኛል። አስቀጥል ቃል። መልካም እሺ። አሁን ከምትሰሙት ድምፅ ባህል እፎይ እየተናገረው እንዳለ እዚች ጋር አለ። አሁን በመሐመድ ላይ የዋሸ አንዱ ገሃነብ ይገባል። ምን ብለዋል መሐመድ በቡኻሪ ላይ ማለት ነው? በእኔ ላይ ይታያቸዋል። በእኔ ላይ ውሸት የተናገሩ በእኔ ላይ ሆን ብለው ውሸት የተናገረ መቀመጫው ገሃነብ ነው። በመሐመድ ላይ መዋሸት ገሃነም ነው የሚያስገባው። ይሄ ኡስታዝ ደግሞ ምን እንደሚለን ስሙት። እንግዲህ ወሃብያው ነው የዋሸው ወይ ይሄ ኡስታዝ ነው የዋሸው? ከሁለት አንዱ ገሃነብ ይገባሉ። በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። ይሄ ትክክለኛ ነገር ነው። ጠጥሶት መጣ። ደፋኸው አሉት። አዎ አርቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። እንግዲህ አርቀህ ውሰድ ያለው የዋግምት ደሙን የመሐመድን ደም ነው ወደ ላይ የተቀዳበትን ማለት ነው። ጠጥሶት መጣ። ደፋኸው አሉት። አዎ የት ደፋኸው ያ ረሱላህ? ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው። አዎ ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። ያላህ መልእክተኛ ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ ያላህ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይሄ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላህ። ምን አለ? ደሜ ከደሙ ጋር የተዋሃደ ሰው የገሃነም እሳት አይነጋውም። የመሐመድ ደም የዘላለም ሕይወት ይሰጣል፣ ያድናል፣ ከሰዓት ያድናል ነው። አዎ ዋብያው ማይከን አንሳና ሙሐመድ ደሙን የጠጣለትን ደሜ ከደሙ ጋር የተቀየጠ ደሙን ለጠጣው ሰውዬ የገሃነም እሳት አይነካውም ብሏል አላለም? ካላለ ይሄ ሰውዬ በነብይህ ላይ የዋሸ ነው። ይሄ የመጅሊሳችሁ ላይም ታዋቂ የሆነ በመጅሊስ ለምላይም ስልጣን አለው። ባይዘይ አዲስ አበባ ምን መስጊድ ነው ውጥባ የሚያደርግ ነው? ገሃነም ገቢ ነው ወይንስ አይደለም? የሱሉልታ መስጊድ ኢማም ነው። ኢማም ነው ዋና የሱሉልታ መስጊድ ኢማም ነው። ፋይል ሙሐመድ በእኔ ላይ ዋሸ፣ ቀጥታ መኖሪያውን ጀሃነም ያድርግ ብሏል አይደለ? ተስማማን። ሙሐመድ እንዲህ ብሏል አላለም? መልስልን። እኔ ሐዲስ ውስጥ ከማድረግ አላምነው። ስለዚህ ይሄ ሰውዬ በሙሐመድ ላይ የዋሸ ነው ማለት ነው። በሙሐመድ ላይ የዋሸ ነው ማለት ነው። እናመሰግናለን። ስለዚህ ይሄ ኡስታዝ አለላ ይደርሰዋል። መኖሪያ ገሃነም ነው። ሱሉልታ ላይ ያላችሁ የዚህን ኡስታዝ ትምህርት ሁጥባ የሰማችሁ መኖሪያችሁ ገሃነም ነው። ማን የነገራችሁ? እዚህ ጋር የምታዩት ካሊድ ቢን ወሊድ ምን እያለ ነው? ሙሐመድ ደሜ ከደሙ ጋር የተቀየጠ የገሃነም እሳት አይነካውም ያለውን ይሄ ያስተማራችሁ ውሸት ነው። ሙሐመድ እንደዛ አላለም። ይሄ ኡስታዝ በሙሐመድ ላይ እየቀጠፈ ነው። አስጠጋው በደንብ ራሱም እንዲያዩ። ይሄ ኡስታዝ ቀጣፊ ውሸታም ነውና መኖሪያው ገሃነም ነው ብሎናል። እናመሰግናለን። ቴንኪው። ይሄ ብቻ ሳይሆን እሺ እንዳለ ኪታቦቹም ውሸት ናቸው ማለት ነው። እንደዛ ብለው የጻፉት አይደለ? ካሊድ ሳሂህ ያሉትም እነ በስሪም እነ ሙስድራቅም እና ላፊሚ ላይ የተቀመጠው በሙሐመድ ላይ ዋሽተው ነው አይደለ? አጎቴ ካላየሁ ኋላ ምንም እኮ ነው ያለ። እኔ ወይፍ ነው
አልቀበል አልከኝ እኮ እኔ ዶይፍ ነው። ስለዚህ እየዋሹ ነው አይደል? እየዋሹ ነው። አልባህቂ ዋሽቷል። አልባህቂ መዋሸት አልመዋሸት አለው። ኦኬ ዶይፍ ነው ሐዲሱ ዶይፍ ነው፣ ሰሂህ አይደለም። ድጋሚ ይኸውልህ ሳሂህ ያሉት እነማን መሰሉ? አልዳርቁጥኒ ሳሂህ ብሎታል። አልሐኪም አልባዘር አብዱል ያሊያ አብዱል ነሂም ሳሂህ ብሎታል። አልባህቂ አልሐትሚያ እሱም ምን ብሎታል? ኮንሲደር ዛት ዘ ቼን ኦፍ ዘ ናሬሽን ዘ ሐዲስ ቱ ቢ ሳሂህ አውተንቲክ። እነዚህ ሰዎች በጠቅላላ እነዚህ እና አልባቂ በነገራችን ላይ መጽሐፉን ላይ ጽፎለታል ለብቻው። ለዚህ ሰሂህ ነው፣ ተቀባይነት ያለው ነው፣ አውተንቲክ ነው ብለውታል። ስለዚህ እነዚህ ሰዎች በሙሉ እየዋሹ ነው እያልከ ነው አይደል? ያ እናመሰግናለን። ከስር ላላችሁ ቴንኪው። የመሐመድ ደም የጠጣውን ሰውዬ ደሙ ከደሜ ጋር ይገናኛል ያለው በጣም ብዙ ቦታ ነው ያለው። ባይዘ ኡስታዙ ዋሽቷል። ስለዚህ እኛ አይደለንም ውሸታሞቹ። እነ ሀተሚ እነ አልባሐቂ ሌሎችም አይደለ ውሸታም ናቸው። ከሀዲሱ ቀጥሎ ምንም ይመጣ ነገር አዳምጥ አንተ። ስለዚህ ውሸታምና ወራዳ ስለሆኑ እናመሰግናለን። አሁን ኔክስ የመሐመድ ላይ ትጠጣለህ አትጠጣም? ፋይን የመሐመድ ላይ ብታገኝ ትጠጣለህ አትጠጣም? ለሀጭ አትበል ወንድሜ ታየር አጎቴ ታየር። ለሀጭ ለምንድን ነው ማለት ነው? አክታው ምንድን ነው የሚባለው? ለሀጭ አይደለም። ለሀጭ ምራቅ ነው። ለሀጭ አይባልም። አንደኛ ለቃል እኮ ነው። የተጉመጠመጥከው ምንድን ነው የሚባለው? ዋይ የተጉመጠመጥከው ነው መጉመጥመጥ ይባላል። ለሀጭ አይደለም። ለሀጭ አይደለም። እሱስ የተጉመጠመጥከው እሱን ያጠጣኝ ለመሐመድ ይኸውልህ፣ በሚርቃና ምራቅህን መቆጣጠር ሲያቀጥህ ወይም የህፃን ልጅ ሳያስበው የሚወጣው ነው ለሀጭ የሚባለው። ብራዘር እንደዛ ሳይሆን ምንድነው ልዩነቱ? ለሀጭና ተጉመጥምጦ የሚተፋው ምራቁ ከለሀጭ ጋር ምንድነው ልዩነቱ? ዋሬቨር ኢት ኢዝ ምንም ብትለው ምን ይለውጣል ነው ልዩነቱ? ምንድነው? ቆይ ምንም ልዩነት አይኖረውና ንጥረ ነገሩ ልዩነት አለው። ብታገኘው ትጠጣዋለህ ወይ ነው? አክታ ተፋ። ቆይ አክቱ ብሎ ተፋ፣ ተግመጥምጦ ተፋ፣ እንደዚህ ፈሰሰ። ልዩነቱ ምንድነው? ንጥረ ነገሩ ይለያል። ብታገኘው ትጠጣዋለህ ወይ ነው? the most important question yeah I can tell you yes of course። በደንብ አድርጌ ነው የምጠጣው። እሱም በመጠጣት ምንድነው የምታገኘው? የመጀመሪያው ነገር የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ አገኝበታለሁ፣ መቀበሌን አረጋግጥበታለሁ። ምንድነው እሱ ማለት ምንድነው ጥቅሙ? የመሐመድንም የተጉመጠመጠበት የሱ ምራቅ ጠጥታ ምንድነው ጥቅሙ? ሁለተኛው ደግሞ በረካ ታገኝበታለህ፣ ይገኝበታል ተባለ ይገኝበታል። ስለዚህ በመሐመድ ካካ ነው አይሚን ቆሻሻ ከሱ በሚወጣ ምራቅ ነው በረከት ምን ይሰጣል? አዎ ይሄ እንግዲህ እዛ ላይ ይቀራል። አየኸው? አሁን ዋና ትምህርቱን ከፈለግከው እንዲህ አይነት ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚቀሩ ነገራቶች ናቸው። ደሙን ጠጣው ምናምን ያልከው ሐዲሱ ተዘግቧል፣ ሐዲሱ ወርዷል። ያኛው ሐዲሱ ይኸው እንደፈለክ ብታደርገው አልኩህ እኮ ሆነም አልሆነም። እንግዲህ አትቃባት። ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበሩት አያስረዳኝ። ውዱ ማለት ነው። ውዱ ማለት ምን ማለት ነው? እንደገና ሌላ ትምህርት ላስተምርህ ስለ ውዱ ደግሞ። ይኸውልህ አጎቴ ታይር እፎይ አዳምጠኝ። ዋናው ነገር ከትምህርቱ የምትቀስመው ነገር ነው። አሁን እኔ ግን ኡስታዝ ነኝ ብዬ ወይም ሸህ ነኝ ብዬ እና ምራቄን ጠጡ ወይም ደሜን ጠጡ ይሄ አይሆንም። አንዳንድ ቦታዎች ላይ ይሄ ይደረጋል ይከሰታልም። ያ አሁንም ያደርጉታል። ቃል ልክ የለአለው ምራቃቸውን ያጠጣውንም አሉ አይደለ? አሉ ያንን አሁን የሚደገፍ አይደለም። ሱና ተከትለው አሁን ድረስ ውሃዘው ይመጣሉ አቶ እያሉ ይተፉላቸዋል፣ እሱን ይጠጡታል። አሁንም አለ ቃል ሊንክ ልክ የለአለው። የሚያደርጉ የሉም ሳይሆን ምልህ ግን ያ ደግሞ ሩቃ ይባላል። በሲህርና በጅን ላይ ሲቀራ ነፍኽ ይባላል። ደግሞ ያ ደግሞ ምንድነው? ትንፋሽ ነው የሚወጣው እንጂ ይሄ ትክክለኛ ዛቱ ምራቁ አይተፋም ነው የምትለው። ዝቅ አድርገው ትንሽ ሲግኒፊካንት የሆነ ምራቅ አይወጣውም። ዴን አፍተር ያንን ነገር ትጠጣለህ። ኖ ብዙ ቦታ እኮ ሊኖር ይችላል አልኩህ እኮ። ስለዚህ ሴጣን የሚረቃው በምራቅ እንደዚህ ብሎለት ነው ወስዶ ይጠጣል። ጸበል ለመሆኑ ነው። አይ ደግሞ ጸበልን ይንቃሉ እነዚህ ሰዎች። አሁን እንደዚህ ምራቅ
ሱና ነው አክቹዋሊ። ቆይ ደግሞ ሙሐመድ አንተ ነገሩ እሱ አይደለም ቁርአኑ ነው ዋናው ነገር። እንስማማ እሺ። ይሄን ሱና የወሰዱት ከሙሐመድ ነው። የሙሐመድን ይሄ አይነ ቡዳ ሲበላ እንትን ለማስራቅ ሰይጣን ለማስራቅ ምናምን እያሉ የእሱ ምራቁን ይተፋባቸው ስለነበረ እንደገና ደግሞ የፀጉሩን እጣቢ እያጠቡ ይጠጡ ነበረ። አሁን ይህንን ማስቀጠላቸው ነው። እነኚህ እንዴት ነው መድኃኒት ሊሆን የሚችለው ነው? እኔ ሙሐመድ ፀጉሩ ታጥቦ የእሱ ተዛ የቡዳ ማስለቀቂያ እሱን ጠጥቼ የእሱን እጁና ፊቱን ውዱ ሲያደርግ ቃል እንዳለው እጁን ይታጠባል፣ ፊቱን ይታጠባል፣ ከዛ ይጎጠመጣል፣ ይተፋል። ያንን ጠጥቼ እንዴት ነው መድኃኒት የሚሆነው ነው? ሆላ በቃ ይሄ እኮ ነው ነገሩ። እንግዲህ ሃይማኖታዊ ሰው ስለሆንክ አንተ ይሄ ላስረዳህ አልፈልግም። አሁን ይሄ ውስጡ ላይ ምናምን አዚትሮማይሲን ስላለው ምናምን ብዬ ሜዲካሊ አላስረዳህም ነው። ምክንያቱም መንፈሳዊ ሰው ነህና እናንተ ያው በክርስትና እምነት ብዙ ጠልቄ ባላቅም ብዙ ነገር ታደርጋላችሁ። የአምላክ ስጋና ደም አይደለም ደምጠና የአምላክ ስጋና ደም ያድናል ስንል አንተ የፍጡር እጣቢ፣ የፍጡር ንፍጥ፣ የፍጡር የእግር እጣቢ ከምትጠጣ የፈጣሪ የክርስቶስ የአምላክ ስጋና ደም ያድናል ሲባል ለምን ትቃወማላችሁ? የአምላክ እኮ የአምላክ ስጋና ደም ምናምን ብዙ ኮምፕሊኬትድ ሆነ እኮ የእናንተ እምነት። አሁን አስረዳኝም ብለህ አታስረዳኝም። ስለዚህ የመሐመድ አክታ ይሻላል ማለት ነው። ሽንቱና አክታ ይሻላል እንዴ? በጣም እንጂ ያው ቀለል ያለ እኮ ነው። ቀለል ይላል በነገር ላይ 3 ነው 1 ነው 4 ነው 8 ነው ስጋው ተሰቅሎ ተወርዶ ምናምን ያለችው አንድ መሐመድን እጣቢውን ብጠጣ ይሻላል አክታውን ብበላ ይሻላል ነው። ኧረ ተው ተው። ቀለል ያለ አስተምሮት እኮ ነው። ለአእምሮ ቀለል ይላል በነገር ላይ እስልምና ያለ ነገር እኮ ትክክል ነው ማለት አይደለም። ደስ የሚለው በነገር ላይ እስልምና አሁን የእናንተ አሁን በጣም ኳንተም ፊዚክስ ነው የሚሆነውና አንዳንዴ ዝም እላለሁ በነገር ላይ። ቁርአን ኮም ነው የሚለው ስሙ ማን ነው? ቁርአን ኮም ነው አይደል? ቁርአን ኮም ነው ማለት የሚለው አይደል? አረብኛ አታነብም እንዴ? ቁርአኑል ከሪም ነው የሚለው። ከሪም ነው። ኦኬ ሶሪ። እና በደንብ አስተውል እና ቀለል የሚል ነገር አስረዳኝ። ስላሴን አስረዳኝ እስኪ። ሊስን ኳንታም ፊዚክስ ነው የሚሆነው እናንተ አልክ። አረ አስረዳኝ ስላሴን እስኪ። እኔ ክርስቲያን መሆን ብፈልግ ምን ልረዳ እኮ? ኳንታም ፊዚክስ ከባድ ነው አይደለም ብለውናል። አዎ እንደዛ ነው። ኳንታም ፊዚክስ አረ ተምረናል ብሮ፣ በጥሰናል ዩኒቨርሲቲ። እሺ ያ ኳንታም ፊዚክስ ትንሽ ከበድ ይላል። እሺ ወደፊት ቴክኖቨር የሚያደርገው ሜይ ቢ ሳይንሱን እሱ ነው የሚሆነው። ኤኒዌይስ ኳንታም ፊዚክስ እንደ ኳንታም ፊዚክስ ከባድ ሆነብን አልክ። ፈጣሪ ከኳንታም ፊዚክስ ያንሳል ብለህ ነበር የምጠብቀው ማለት ነው እናንተን? ከኳንታም ፊዚክስም ያነሰ በቀላሉ በማትስ ሂሳብ በቀመር የሚታወቅ ነው ብለህ ነው የምታምነው አንተ ፈጣሪ ማለት? የሆነ ምን መሰለህ፣ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሁን እኮ ይሄንኛው እኮ እኔ አሁን ጃሂል በሆነ ራሱ ለጃሂሎች ምን ነገረው ነው? አየኸው አይደለ? ህፃናትም ይረዳዋል፣ መሀይምም ይረዳዋል። እኔ አሁን መሀይም ነኝ፣ ብዙ ስለ እምነት አላውቅም። ቁል ሁወ አላሁ አሐድ አላሁ ሰመድ። በቃ ጃሂል አይደለም። ዩኒቨርሲቲ በጥሻለሁ አልክ እኮ አትሊስት ዩኒቨርሲቲ ከበጠስ ይሄ አሁን እኮ ኢሬሌቫንት ነገር ነው። ቁል ሁወ አላሁ አሐድ በል እርሱ አንዱ ነው። አላሁ ሰመድ እሱ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም ወለም ይውለድ ወለም ይሄ አሁን አልወለደም አልተወለደም። ሰው ምን እንደዚህ ለህፃን ነገርከው? አንድ ነው አልከው። ስለዚህ ምንድን ነው ሰዋት አንድ የሚለው ራሱ በአይምሮ የሚመጣው ከዛ ምንድን ነው ከፍጡር ጋር እቺ የሂሳብ ቁጥርን ማለት ነው። ሁለት እያለ የተማራትን ቁጥር እየነገርከው ከፍጡር ጋር እያመሳሰልክ እየነገርከው ነው። ስለዚህ አምላክ ምን ሆነ ማለት ነው? ሪዲዩስ ዳርገኸው ወደ ፍጡር ውስጥ ከተኸው ሂሳብ ቀመር ውስጥ ከተኸው ገና የኬጂ ተማሪዎች ለእነሱ የሚሆን ነው አልከ። እኛ ደግሞ ምን ብለን እናምናለን መሰለህ? ትንቢተ ኢሳያስ ምዕራፍ 40 ቁጥር 18 ነው የሚናገረው። እንዲሁም ትንቢተ ኢሳያስ ምዕራፍ 45 ላይ እግዚአብሔር ምንም አምሳያ የለውም ብለን ነው ምናምን አምሳያ የለውም። ስለዚህ ምንም ነገር የማይመስለው ከሆነ ዝም ብለህ ቀለል አድርገው አንድ ነው ብለህ ከኔ ጋር የምታመሳስለው እኔ አንድ ነኝ እሱም አንድ ነው እንደዛ የምትለው አይደለም። ቁጥር
ራሱ አይገዛም። አንድ መሆን ራሱ ተመሳሳይነትን ያስይዛል እንዴ? ያስይዛል። አትሊስት አንድ የሆነ ነገር ሁሉ ይመሳሰላል ማለት ነው። በቁጥር ተመሳሰል ማለት አትሊስት በቁጥር ተመሳሰል። እኔ ማለት እሱም አንድ ነው። ለምን መስቀው አንተ ማን ነው? ምን የሚመሳሰል ነገር አለ? ጣልቃ ትግባ ዝም ብለህ ይመሳሰላል። ምክንያቱም መመሳሰል ከብዙ አይነት ይነካል፣ ከብዙ አይነት ይነገራል። ከመልክ ሊነገር ይችላል፣ ከአካል አንጻር ከቁጥር አንጻር ሊነገር ይችላል፣ ከባህሪ አንጻር ሊነገር ይችላል። ለምሳሌ ከባህሪ አንጻር እኔ እናንተ ሰውነን እንመሳሰላለን። ባህሪ የሰውነት ባህሪ ሼር ስለምናደርግ፣ በመልክ ግን እኔ እናንተ አንመሳሰልም ልንባባል እንችላለን። እከሌና ከሌ አንድ አይነት ናቸው፣ ተመሳሳይ ናቸው ይባላል። ከሌና ከሌ ተመሳሳይ ናቸው፣ ከሌና ከሌ አይመሳሰሉም ስትል እኔና አንተ አንመሳሰልም ስንል እኔ ሰው ሆኜ አንተ ሰው ሳትሆን ቀርተህ፣ አንተ ሰው ሆነ እኔ ሰው ሳልሆን ቀርቼ አይደለም። ሁለታችን አንመሳሰልም ስንል በምንድነው? መልካችን ከለሩ ስላልተመሳሰለ ነው። በባህሪ የተለያየ ነው አይደለም። አንተም ሰው ነህ፣ እኔም ሰው ነን። አንድ ባህሪ ነው ያለው አይደለ? ሰውነት አንድ ባህሪ ቢኖረንም በአካል ደግሞ ሁለት ነን። በአካል ደግሞ አሁንም ሁለት ነን። በአካል ሁለት ብንሆንም ደግሞ ተመሳሳይ አካል አለን። አንተ ሁለት እጅ አለ፣ እኔ ሁለት እጅ አለኝ። ሁለት እግር አለ፣ ሁለት እግር አለኝ። ሁለት አይን አለኝ፣ ሁለት አይን አለ። ሁለት ጆሮ አለ፣ ሁለት። እነኚህ ስትራክቸራሊ ተመሳሳይ ነን በስትራክቸር ደረጃ ፕሮሰስ ያደረግነው አካሎቶቹን ማለት ነው። ግን በመልክ አልተመሳሰልም ልንል እንችላለን። እንደገና ደግሞ በአካልም አልተመሳሰልም ልንልም እንችላለን። አንተ ሁለት እጅ ኖሮ እኔም ሁለት እጅ ኖረኝ፣ ሁለት እግር ኖሮ ሁለት እግር ኖሮኝ ተመሳሳይ ቁጥር ኖረን እንኳን አንመሳሰልም በአካልም ሊባል ይችላል። እንዴት? አንተ ወፍራም ግብዳ ልትሆን ትችላለህ፣ እኔ ቀጭን ልሆን እችላለሁ። ይህን መሰረት በማድረግ ውፍረትና ቅጥነትን በማድረግ ደግሞ አሁንም አንመሳሰልም ልንል እንችላለን። አየህ። ስለዚህ አንድ አካል ይመሳሰላል አይመሳሰል የሚባለው ዲፔንድ ይሆናል። ምንን መሰረት አድርገ ነው አይመስልም ይመስላል የምትለው ማለት ነው ለፍጡራን። ፈጣሪ ግን በምንም በቁጥርም በመልክም በሳይዝም በመጠንም በምንም ነገር ከፍጡራን ጋር አይመስልም። ስለዚህ ስንት አምላክ ነው ያለህ? አሁን አንተ ቁጥር ጥራ ብልህ ቁጥር የለውም ነው የምትለኝ? የሂሳቡን ቁጥር እየጠራ የሂሳቡን ቁጥር የማትማት የሚከፈል ከፊትና ከኋላ አስከታይ ያለውን ቁጥር እየጠራ ፕሪሰፖዝ አድርገህ ከሆነ ፈጣሪ በሱ አይገለጥም እልሃለሁ። ነገር ግን አንተ ለምሳሌ ስላሴ በስላሴ ታምናለህ? ያ ስላሴ ማለት ስላሴ አደኔም ኢንዲኬትስ ሶስትዮሽ ማለት እኮ ነው። ሶስት ማለት ነው። አሁን ሶስት ስትል ምንድን ነው ብዬ እልሃለሁ። አሁን አንድ ስትል እቼ ማትሷን አስከታይና ተከታይ ያላትን ቁጥር ከሆነ ነው እልሃለሁ አልኩ። ለምንድን ነው እሷን ያልኩህ? ፋይናይት ነምበር አንድ ቁጥር በማትስ እንደተማርነው ፋይናይት ነው አይደለ? አላቂ ቁጥር ነው አይደለ? አንድ ነገር የሚያልቅ ነው አይደለ? ተፊቱ አስከታይ ያለው ከኋላ ዜሮ አለው አይደለ? አንድ ፈጣሪ ደግሞ እኛ ትራንሴንደንት ነው ኢንፋይናይት ነው ብለን ነው የምናምነው። ኢንፋይናይት የሆነ ነገር ፋይናይት የሆነ ነገር ይገልጸዋል ብለን አናምነው። ምንም አይገድበውም እኮ አሁን እሱን አስረዳሃለሁ። እንደዛ ከሆነ ምንም አይገድበውን በምንም አይለካውን ማይሰፈረውን በሚሰፈር በሚለካ በተገደበ ነገር አይገለጥም ብለን ካልን በኋላ በዛ ከገለጥ ነው በዛ ኤግዛክት ነው ካልን አስቸጋሪ ነው። ቁጥር አንድ ካልን መጠን አለው። ክብደቱ ይሄ፣ ውፍረቱ ይሄ፣ ቁመቱ ይሄ ተብሎ የሚገለጥ ነገር ነው። አንድ ሁለት ሶስት ተብሎ የሚቆጠሩ ነገሮች መጠናቸው ለሚታወቅ ቁመታቸው ይሄ፣ ወርዳቸው ይሄ፣ ሳይዛቸው ይሄ ተብሎ ለሚባል ነው። ፈጣሪ ደግሞ ኢንፋይናይት ነው ብለናል። ማለት ፋይናይት አይደለም። አሁን ለምሳሌ ንፋስን አንድ ሁለት ብለህ አንቆጥረውም። ስለዚህ አንድ ሁለት ንፋስን እንኳን ማንን ብርሃን ቤት ውስጥ ያለን ብርሃን እዚህ ውስጥ አሁን አንድ ብርሃን ሁለት ብርሃን ብዬ አልቆጥረውም። ያንን እንኳን ማልቆጥር ለምን ኢንፋይናይት አድርጌ ይህንን ፕሪሳፖዝ አድርጌ አንድ ብዬ ማልቆጥረው ብርሃንን ቤቴ ውስጥ ያለ ስንት ብርሃን አለ ቤቴ ውስጥ ብዬ ማልቆጥረው ፈጣሪ ደግሞ ብርሃንን የፈጠረ ከንፋስም የሚረቅ ከሁሉ ረቂቅ የሆነ ነው ብዬ አምናለሁ። በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብዬ አምናለሁ። ታዲያ እቺ ቁጥር አንድ ስል ይሄ አንድ ስል መጠን አለው፣ ይታወቃል፣ ሳይዝ አለው። ቁጥሮች ሁሉ አንድ ሁለት የሚባሉት ከኋላቸው ያስከተሉት ከፊታቸው የሚከተላቸው አለ፣ አላቂ ስለሆኑ ማለት ነው። ሊቆጠሩ ሊለኩ ሊሰፈሩ የሚችሉ ናቸው። ማይቆጠሩ ነገሮች ይሰፈራሉ። አንድ ብርጭቆ ውሃ ሁለት ምናምን በብርጭቆ ውሃ ተብሎ ሊለካ
ይችላል ስለማይቆጠር ካውንቴብል ኤንድ ኢንካውንቴብል ነምበር የሚባል አለ በግዑዛን ላይ እንኳን ለውሃ ውሃ ንፋስ እንደዚህ አሁን አንቆጥራቸውም አንካውንቴብል ስለሆኑ አንድ ውሃ ሁለት ውሃ ምናምን ብለን አንቆጥርም በቃ ነው የምንሰፍራቸው እኛ ግን ሊቆጠሩ የሚችሉ 1 2 3 የሚባሉ ግን ሊለኩ የሚችሉ መጠን ያላቸው ወርድ ያላቸው ሄት ያላቸው ናቸው ፈጣሪ ደግሞ ቁመቱ እንደዚህ ወርዱ እንደዚህ ሄቱ እንደዚህ ከዚህ እስከዚህ በቦታ የሚካለል አይደለም ከዚህ አንፃር እነኚህ ቁጥሮች ቤዝድ ያደረጉት ፍጡራን ነገር ላይ ስለሆነ ፈጣሪም ቁመቱ እንደዚህ ወርዱ እንደዚህ በሚለው ቁጥር ውስጥ አስበነው አንድ ነው ካልን ተፍጡር ጋር ማመሳሰል ነው ታዲያ ለምንድን ነው አንድ ምንለው አንድም ሶስትም እንዴት እንላለን ለምን ትላላችሁ ብለህ አልጠይቀኛል አይደለ አንድ ስንል አንድ ባህሪ አለ አንድ መለኮት አለ እያልን ነው አንድ ስንል ምን እያልን ነው ያ የማይቆጠር ማይሰፈር ማይለካ ፍጡራንን ያልሆነ ሌላ የለም ለማለት ነው እንደሱ ያለ እሱም አምሳያ የለውም አንድ ነው እሱን የሚመስል የለም እኛም እኮ እንደዛ ነው አላህ አንድ ቁጥርን ሰፖዝ አድርገን ያ የሚመስል የለውም ለማለት እኮ ነው ታዲያ ያ ተገናኘን ማለት ነው ፕሪሰፖዝ አድርገን እኛ ምንድነው እሱን የሚመስል የለም ስለዚህ አንድ መለኮት አለ በአንድ መለኮት እኛም እኮ እንደዛ ነው ያለው እኛ አንድ ብለን ቆይ ግጥታና ክላስ ውስጥ ስንት ሰው አለ ብትል ለምሳሌ ቆይ አንዴ አሁን ኔክስት ፍሬንድ እንጣ እኮ ኔክስት ፍሬንድ እንገናኛለን ስለዚህ አንድ መለኮት ስንል ሌላ ባህር የለም ሌላ ፈጣሪ የለም እርሱ ብቻ ነው አንድ መለኮት ብቻ ነው ያለው እያልን ነው ስፔሻል መሆኑን ማሳያ ነው ያ እንጂ ቁጥርን ፕሪሰፖዝ አድርገን ያ ቁጥርን ፕሪሰፖዝ አድርገን አይደለም እቺ የምትካፈለውን ቁጥር ታሳቢ አድርገን አይደለም አንድ ምን እኛ ግን ያንን ታሳቢ አድርገን ነው እኛ ግን እሱን አናደርግም አየህ እኛ ደግሞ እሱን ታሳቢ አድርገን ነው አላህ አንድ ነው ስንል ቁጥሩ ራሱ ይሄ አማርኛው ቁጥር አለ አይደለም ብራዘር ሁለት አንድ አላህ አንድ ነው ስንል ሁለት አይደለም ሶስት አይደለም ማለታችን ነው በነገር ላይ አላህ ብቸኛ ነው ስለዚህ ቁጥርን ብቸኛ ነው ማለት ነው ጎበዝ ቁጥርን ታሳቢ አድርገህ ከሆነ ቀደም ቁጥርን ዲፋይን ባደረኩት መሰረት ቁጥሮች ከኋላቸው የሚያስከትሉ ከፊታቸው የሚሄድ አለና ፋይናይት ናቸው መሀል ስለሆኑ ፋይናይት ናቸው ስለዚህ አምላክ ፋይናይት ነው ማለት ነው ትራንሴንደንት አይደለም ኢንፋይናይት አይደለም የፍጡራን መለኪያ የሚለካበት ቁመት አለው ወርድ ያለው ሄት ያለው የሚታወቅ ነው ማለት ነው ምክንያቱም እነኚህ ቁጥሮች ሪፕሬዘንት ያደርጉት የሚታወቅማ ሊሆን አይችልም ቅድም ተስማምተናል ቆይ አይደለም ليس كمثله شيء وهو السميع البصير ይላል እሱ አላህ አንዳች የሚመስለው ነገር የለም ወለም يكن له كفوا احد ይላል ስለዚህ ኮንትራዲክሽን ሰልፍ ሪፊቴሽን ራስ ላይ እየሰራ ነው ምክንያቱም አመጣ መሰለ ኢንፋይናይት የሆነውን ነገር ደግሞ ፋይናይት ይገልጠዋል ብለኸኛል እኮ ምክንያቱም እኔ እኮ አይደንስ ኢንፋይናይት ነው ኢንፋይናይት አይደለም እኮ አላልኩም እኮ ቀደም እሺ ወደ ኔክስት እንለፍ ወደ ኔክስት እናልፍ እንዴት እንደሚመስል ላሳየ እኛ አንድ መለኮት አለ ስንል ያ አንዱ መለኮት አምሳያ የለውም ለማለት ከተጠቀምንበት ነገር ግን እቺን ቁጥር የማትሷን ታሳቢ አናደርግም ካልኩ መልካም እዛ ላይ እኔ ላይ ችግር የለብህም ጥያቄ ካለ እሱ ላይ እቀበልሃለሁ አያዋጣችሁ የምትል አርጉመንት ካለ ማለት ነው እንደማዋጣህ አንተን ግን እያሳየሁህ ነው ኔክስት ግን እኛ በአካል ሶስት ስንል ኦኬ በአካል ሶስት ስንል እኔ የሚል ሶስት አካል አለ አንድ ባህሪ ላይ አንድ መለኮት ላይ ሶስት አካል አለ አምላካችን ቃል አለው አምላካችን ሕያው ነው ህይወት አለው አምላካችን ልብ አለው መገኛው እያልን ነው አምላካችን ሙት አይደለም አምላካችን ሙት አይደለም ስንል እስትንፋስ አለው እስትንፋስ ስንል ይሄንን ፕሪሰፖዝ እያደረግህ ሳይሆን ሕያው ነው የባህሪ ህይወት አለው የባህሪ ህይወቱን የባህሪ አምላካችን ምን አለው እያልኩ ነው የባህሪ ህይወት አለው የባህሪ ህይወቱን ሁለተኛ አካል ብለን ጠራ አምላካችን ቃል አለው ቃሉ ግን እንደኔና እንዳንተ ዝርው ቃል አይደለም የኔና አንተ ቃል ምንድነው ድምጽ ነው ማውጣት ነው ከዛ ወዲያ ፍጡር ነው የኔና አንተ ቃል በአየር ላይ ፈሶ የሚቀር ነው ያንተና የኔ ቃል ምንም ማስራት ማይችል ማድረግ ማይችል ካንተ ከወጣ ወጣ ድምጽ ብቻው ነው የሚቀር ነው የአምላካችን ቃሉ ግን ፍጡር አይደለም ዘላለማዊ ከሱ ጋር አለ ከሱ የተገኘ ከሱ የሚወጣ ከሱ ጋር አለ ሁሉን የፈጠረ ሁሉን ያስገኘ ቃሉ ነው ብለን እናምናለን ቃሉ ስለዚህ ምንድነው ብለን እናምናለን አካላዊ ነው ስንል እንደዚህ እንደኔና እንዳንተ ቦዲ ያለው እያልን ሳይሆን መፍጠር የሚችል እኔ ማለት የሚችል ነው ቃሉ ራሱ
እንደኔና እንዳንተ ድምፅ አይደለም፣ አምሳያ ስለሌለው። ስለዚህ ሶስት አካል ስንል ቃል አለው አምላካችን፣ ሕያው ነው፣ የባህሪ ህይወት አለው እያልን ነው። ስለዚህ ይሄ ቃል ምንድን ነው የሚባለው? ማንንም የሚመስል የለውም። ሕያው ነው ያልከው የመጀመሪያው ማንም አላየውም። አለማየት ምን ችግር አለው? ማየትና ለማየትን ቀጥል። እሺ ማየት ካየኸው ያመጣብሃል ማለት ነው። ካየኸው የሚታይ ከሆነ አምላክ በባህሪው የሚታይ ከሆነ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥ ነው ይላል። አምላክን በባህሪው ካየኸው እምነትህ ይቀርና ምን ይሆናል? እውቀት ይሆናል። አታምነውም ፈጣሪንም ማለት ነው። የመጀመሪያ ካየኸው በባህሪ ካወቅከው ፀጉሩ እንዲህ ነው ወይንም ቁመቱ እንዲህ ነው እያልክ እንዲሁ ትፈላሰፋለህ እንጂ እምነት አይሆንም ማለት ነው። ትክክል ነህ፣ ትክክል ነህ። አለዚነ ዩእሚኑነ ቢልገይብ ይላል ቁርአንም ላይ። እነዛ በገይብ ሳያዩ ያመኑ ይላል ቁርአንም ላይ። ሳያዩ የሚያምኑ ብፁዓን ናቸው ይላል። ልምጣልህ። ቆይ እሺ፣ አላየኸውም ብለህ ስለጠየቀኝ ነው እኮ። አላዩትም፣ ፍጥሯኖች አላዩትም። ያንን ነው አለማየታቸው። አሁን ችግሩ ምንድን ነው? ችግር አለው እያልኩ እኮ አይደለም፣ ጥያቄ ነው። እኔ እንዳምናለሁ ፈጣሪ የሚታይ ከሆነ አይን የሚያካብበው የሚያካልለው የሚያዋስነው ከሆነ ፍጡር ነው። ልነግርህ እኮ ነው እሱን። እኔ አሁን ጥያቄ እያስተማርከኝ ነው አይደለ? አሁን ስለ እምነትህ እኮ እያስተማርከኝ ነው። አንተ አስረዳይ ብዬ እያስረዳኸኝ ነው። ቀጥል እሺ። ስለዚህ ያልገቡኝም ብዥታዎች እያጠራሁን እንደሄድ ብዬ ነው። ስለዚህ እነዚህ በሶስት እንትናቸው ሶስት ናቸው ስትለኝ አንደኛው ማንም አላየውም ወይም ምንድነው መለኮት ነው ብቻውን ነው አንድ ነው አልከኝ። ሁለተኛው ደግሞ ባህሪው ነው አልከኝ አይደለ? እሺ። ሶስተኛው ደግሞ ቃሉ ነው አልከኝ። እሺ። ቃሉ ደግሞ እንደኔና እንዳንተ ሳይሆን ፍጡር ያልሆነ ምናምን ነው አልክና አይ ቲንክ ቃሉ ማለት ኢየሱስ መሰለኝ አይደለ? እሺ ነው አይደለ? እንዳልሳሳት ብዬ ነው። ያው ቀጥል እሺ። በስጋ የተገለጠ በስጋ ሲገለጥ ኢየሱስ ይሆናል። እሺ በመጀመሪያ ላርነ በስጋ ሲገለጥ ኢየሱስ ይሆናል። በኩነትኛ ብለን እናምናለን። አብ መገኛ ሶርስ ወይንም ደግሞ ልብ ብለን እናምናለን። ያ መገኛው ወይንም አባት ብለን የምንለው ምን አለው? ቃል አለው። የባህሪ ህይወት አለው። ቃል አለው። የባህሪ ህይወት አለው። የባህሪ ቃሉን ልጁ ወይንም ወልድ እንለዋለን። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። አሁን ቀጥል። ስለዚህ ወልድ ስለ ወልድ ነው የነገርከኝ አይደለ? ወልድ ማለት ኢየሱስ ነው። በስጋ ሲገለጥ ኢየሱስ ይሆናል። አሁን ጥያቄ ምንድን ነው? ጥያቄ ምንድን ነው? አሁን አብና መንፈስ ቅዱስ እሺ ፍጡራኖች አይተውታል አላዩትም? ኦኬ አብና መንፈስ ቅዱስን ፍጡራን አይተውታል አላዩትም? የስ ኦር ኖ ኩዌሽን ነው። አይተውታል ኦር አላዩትም ነው። አይ ሆፕ ሶ። መልካም ምላሹ ምንድነው? አብና መንፈስ ቅዱስን ፍጡራን አይተዋል አላዩም። እግዚአብሔር በባህሪ የሚታይ አይደለም። እግዚአብሔር በባህሪ የሚታይ አይደለም። ስለዚህ አላዩትም። ስለዚህ በባህሪ የሚታይ አይደለም ካልኩ በአካል ከፍለህ አብና ወልድ መንፈስ ቅዱስ ይታያል አይታይ የሚለው አያስኬድም ማለት ነው። ወልድም አልታየም ማለት ወልድ እኮ ለብቻው ታይቷል ብዬ ነው። ወልድ እኮ ታይቷል ብዬ ነው። በባህሪ አልታየም። ባህሪው እዛ ሲያደርግ የነበረው ባህሪው አይደል እንዴ? ለምሳሌ ሲምራቸው እየተጠቀጡት አውፍ ሲላቸው ነበር። ያ እኮ ባህሪ ማለት እኮ ባህሪ ነው አይደለ? ሲቸገሩ አይናቸውን አብሶ ሲያበራላቸው ለምጥ የነበሩትን ሲያድናቸው ይሄ እኮ ባህሪው እኮ ነው። ወልድ ማለት ምን ባህሪ ያለው? ውይ ወልድ እኮ አስተማሪ ነበረ እንዲህ ነበረ ይባላል። ባህሪ ነው። ሌላ ባህሪ ምን አለው ታዲያ? አዳምጠኝ። ክርስቶስን ያየነው በስጋ ነው። የማይታየውን ያየነው በስጋ ነው። ያ አስቀድሞ ማይታየው ረቂቅ እርሱ ሁሉን የሞላ ሁሉን የሚገዛ ከቦታና ከስፔስ ውጭ ያለው የማይታየው በሚታይ ስጋ ተገለጠ። ለምሳሌ ከመታየት አንጻር ስላነሳ ቶማስ ጠይቆ ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ
ሶሪ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ዮሐንስ 14 ቁጥር 9 እስከ 11 አብን ብቻ አሳየንና ይበቃናል አለ። እስከዛሬ ከአንተ ጋር ስኖር አታውቅም እንዴ? አብ በእኔ እንዳለ እኔ በአብ እንዳለው አታውቅም አለው። እኔን ያየ አብን አይቷል አለው። ቅድም ያነሳውን በባህሪ ስለሚመሳሰሉ አብ የሚያደርገው ወልድ ስለሚያደርግ ማለት ነው። በባህሪ ታዲያ እንዴት ነው ብለህ ስለጠየቀኝ አብ የሚያደርገውን ሁሉ ወልድ ስለሚያደርግ ወልድ የሚያደርገውን ሁሉ አብ ስለሚያደርግ እኔን ያየ አብን አይቷል አለ። ያ ማለት ግን አብ እንዲህ በስጋ ተገልጦ ወይም ደግሞ በስጋ እንደ ኢየሱስ እንደዚህ ስጋ ደም ያለው ነው ማለት አይደለም። ይህንን እንዳትል ደግሞ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እግዚአብሔር መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ከነገራቸው በኋላ እነሱ ጋር ሲገለጥ ሐዋርያቶቹ ጋር ሲደነግጡ መንፈስ ስጋና ደም አጥንት የለውም ይላል። እግዚአብሔር መንፈስ እንደሆነ ነግሮናል። ስለዚህ እኔን ያየ አብን አይቷል ሲል አብም እንደሱ ስጋና ደም አጥንት አለው ማለት አይደለም። ነገር ግን በባህሪ አንድ ነን። ስለዚህ እኔ ማደርገውን አብ ያደርጋል፣ አብ የሚያደርገውን እኔ አደርጋለሁ። እኔን አየህ ማለት እኔን አመንክ ማለት አብ በአብም ታምናለህ እንዳመንክ ነው ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ የሚያደርገውን እኔ አደርጋለሁ፣ አብ እስከዛሬ ይሰራል አባቴ እኔም እሰራለሁ ብሎ አስቀድሞ ስለነገራቸው ማለት ነው። በባህሪ ስልህ ቅድም ምን እያልኩ መሰለ? በስጋ ሳይገለጥ በስጋ ተገልጦማ ማይታየውን አየን፣ ማይዳሰሰውን ዳሰሰን፣ ማይነካውን ነካን ብለን እናምናለን። እኛ ምን ስለሆነ በስጋ ስለተገለጠ ማይታየው፣ ማይዳሰሰው፣ ማይነካው በእግዚአብሔር መልክ ሲኖር የነበረው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ራሱን አሳልፎ ሰጠ ይላል። ቆላሲያስ ምዕራፍ 2 ቁጥር 9 ላይ ደግሞ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። የመለኮት ሙላት በሰውነቱ ተገልጦ የሚኖረው ቃል መለኮት ብቻ በነበረበት ሰዓት ላይ ሰውነት ገንዘብ ሳያደርግ ወይም በስጋ ሳይገለጥ ሊዳሰስ፣ ሊነካ፣ ሊታይ አይችልም።